ታዋቂው የፖለቲካ ተንታኝ አቶ ጀዋር መሐመድ ስለ ብርቱካን ምን አለ? በፈጣሪ እናምናለን፣ ሃይማኖተኛ ማህበረሰብ ነን፣ እንግዳ ተቀባይ ነን፣ የስልጣኔ መገኛ ነን፣ የሰው ልጅ መገኛ ጥንታዊ ምድር ነን የምንል ለኛ ስለምን እንደዚህ ያለ ጭካኔ የሆነ ስለምን እስከፋን? ከፖለቲካ ጋር የተገናኘው የብርቱካን ጉዳይ አወዛጋቢ ጉዶችን እየገለጠ ይገኛል። የብርቱካን ህዝብ እንደምን ባያራጨው ታሪክ እናም አስደንጋጩ የፖለቲካ ቀመር ደምቢዶሎ ዩኒቨርሲቲ አላውቅም የማለቱ ጉዳይ ኢቢኤስ ከዩቲዩብ ላይ ፕሮግራሙን ለምን አነሳ? ህዝብን ግራ ያጋቡ ጥያቄዎችና የብርቱካንን እውነታ በተመለከተ ሰፋ ያለ ጥንክር በዝርዝር መረጃችን አዘጋጅተናል። በሌላኛው መረጃችን ደግሞ ከኤርትራ ጋር ምንም አይነት ግንኙነት የለኝም፣ መከላከያ ሰራዊት በጀነራሉ ላይ ያቀረበውን ክስ በተመለከተ የሰጠውን ማብራሪያም በስፋት እንመለከታለን። እስራኤል የሐማስ መሪን ገድላለች፣ መረጃውን በስፋት እንመለከታለን። አሜሪካውያን ቴስላ መኪናን አንድደው እየሞቁት ይገኛሉ። እኚህን መረጃዎች በስፋት አጠናክረናል። በዝርዝር መረጃችን የምታደምጡ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የደምቢዶሎ ተማሪዎች እገታ ጉዳይ እውነትና ንጋት። ባለፉት 7 ዓመታት ተፈጽመው እስካሁን እውነታው ግልጽ ካልሆኑት ክስተቶች ውስጥ በደምቢዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው ሲል የፖለቲካ ተንታኙ አቶ ጀዋር መሐመድ መረጃውን ይቀጥላል። መቋጫ ሳይገኝ ሲደበቅና ሲድበሰበስ የቆየው ጉዳይ ሰሞኑን አንድ በህወሓት የተደፈረች ተማሪ በኢቢኤስ ቴሌቪዥን ቀርባ እንቧን እየረጨች ስትናገር ሰማን። ወዲያው ደግሞ ዝግጅቱ ከዩቲዩብ እንዲሰረዝ መደረጉን ተመለከትን። እነሱ ያነሱትም ቅጂው ኢንተርኔት ላይ ቀርቷል። ፈጣሪ እንኳንም ይቺ ምስኪን በህይወት አትርፎ መከራዋን ለህዝብ ለማጋራት አበቃት። ትዝ ካላችሁ እገታው በተዘገበ ወቅትም መንግስት አንዴ ኦሮሞ ነጻነት ጦር ነው የታገቱት በመንግስት ኮማንዶ ኦፕሬሽን አስለቅቀናል ሲል ቆይቶ ቀጥሎ ጠቅላይ ሚኒስትሩ በፓርላማ ቀርቦ ጉዳዩን ስለመከሰቱ ሆነ አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልተቻለ ተናገረ። ኋላ ላይ እንዲያውም አንድም የታገተ ተማሪ የለም የውሸት ድራማ ነው ተባለ። እኛ እንደታሰረን ሰሞን ተማሪዎችን ያገቱ 17 ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው በዜና ሲተላለፍ አስታውሳለሁ ይላል ጀዋር። በቅርቡ ደግሞ እገታውን ያስተባበረው ጃልጫላ የተባለ በብሔር አማራ የኦነግ ጦር አባል እንደነበርና ተማሪዎችንም ወደ ባህር ዳር በመውሰድ ከእገታው ጀርባ ለነበሩ አካላትም መተላለፋቸውን ከፊልድ ማርሻል ብርሃኑ ጁላ መሰማቱ ይታወሳል። አንድ ነገር ግልጽ ነው። ያም ስለ ጉዳዩ ተጨባጭ መረጃ እንዳይወጣ የመንግስት አካላት ከፍተኛ አፈና ሲያደርጉ ነበር። ይህንንም ድርጊት ይኸው አሁንም ቀጥለውበታል። ለምን ይመስላችኋል ሲልም ይጠይቃል። ከልጅቷ አንደበት እንደሰማነው ከእገታ ካመለጠች በኋላ ወደ ደምቢዶሎ ዩኒቨርሲቲ ተመልሳ ነበር። ይህ ማለት መንግስት ጉዳዩን አውቋል፣ መረጃም አግኝቷል ማለት ነው። ታዲያ የህግ አካላት ቃሏን ተቀብለዋት ይሆን? እገታውን ፈጽመዋል ተብለው ፍርድ ቤት በቀረቡ ላይ ምስክርነቷን እንድትሰጥ ለምን አልተደረገችም ሲልም ይገልጻል። ያኔ ለእገታው የኦሮሞ ነጻነት ጦር ነበር የተወነጀለው። አሁንስ ምን ታስቦ ነው አጀንዳው ወደ ሚዲያ እንዲመለስ የተፈለገው በማለትም ይጠይቃል። ጣቢያው ይቺ ልጅ ከዚህ ረጅም ዓመታት በኋላ እንዴት አገኛት? በማን ትዕዛዝ ነው ዝግጅቱን ከአየር እንዲወርድም የተደረገው? ለምንስ? መቼም የመንግስት ዘመድ መሆኑ የሚታወቀው የሚዲያ ቀደም ብሎ ግሪን ላይት ሳይደረግ እንደዚህ ያለ ስሜት ኮርኳሪ ነገር አያሰራጭም ይላል። እናስ ለየትኛው ቀጣይ የፖለቲካ ትርፍ ነው ጦርነት ግብዓት እንዲሆን ታስቦ ሲሆን በማለትም ፖለቲከኛው አቶ ጀዋር መሐመድ ይጠይቃል። ለማንኛውም በጉዳዩ ላይ በወቅቱ ባሰባሰብኩት መረጃ መሰረትም ምን እንደተከሰተ የደረስኩበትን ድምዳሜ ጉዳዩን ሲከታተሉ ለነበሩ ጋዜጠኞች፣ የሰብአዊ መብት ድርጅቶችና የዲፕሎማቲክ ማህበረሰብ አባላት በማጋራት ተከታትለው እውነቱን እንዲያጋለጡ ተማጽኝ ነበር። ይህና ሌሎችን መሰል ጉዳዮች ወንጀሎችን ለፍርድ ከማቅረብ ይልቅ የወለጋን ብሎም የሰፊውን የኦሮሞን ህዝብ ለማጠልሸት በተደጋጋሚ ጥቅም ላይ መዋሉ ስለቀጠለ ያንን ድምዳሜ በሚቀጥለው ፖስት አደርጋለሁ ሲል ነው አቶ ጀዋር መሐመድ ያስታወቀው። የብርቱካንን ጉዳይ ተከትሎ በርካታ አወዛጋቢና አነጋጋሪ ሆኑ አጀንዳዎች እየተነሱ የሚገኝ ሲሆን ፕሮግራሙን ላዘጋጀው ኢቢኤስም በርካታ ጥያቄዎች እየቀረቡ ይገኛሉ። ከጥያቄዎቹ መካከል ዋነኞቹ ብርቱካን እንዳለችው ከሀገሯ ተነስታ ዩኒቨርሲቲ ያለበት ቦታ ለመድረስ የ300 ብር ትራንስፖርት ብቻ ነው የሚወስደው። ከስናር ምዕራብ ጎጃም ተነስቶ በ300 ብር ትራንስፖርት የሚኬድበት ርቀት ያለው ዩኒቨርሲቲ ወይንም ደግሞ ሀገር ምናልባትም ማርቆስ፣ ጎንደር፣ ወልዲያ ካልሆነ በስተቀር ሌላ እንዳልሆነ መገመት ይቻላል። ታዲያ ሁኔታው የት እንደተፈጸመ እንዴት ተጨማሪ ማጣራት አላደረጋችሁም ይላል የመጀመሪያው ጥያቄ። ደፋሪዎቹ ዓመት ከ6 ወር እንዴት ሳይደፍሯት ታገሰው ያን ያክል ጊዜ ጫካ ውስጥ አስቀምጧት? እስከሚታወቀው ድረስም ደፋሪ አይደለም ይህንን ያክል ጊዜ
ጊዜ ደቂቃም አይታገስም። ምክንያቱም ስሜቱ ያስገድደዋል። እንደዚህ ከሆነ ደግሞ እዚያው እያለችም አርግዛ ትወልድም ነበር። ተመልሳ ወደ ዩኒቨርሲቲው ስትሄድም ችግሯን አይቶ ለምን ትምህርትሽን ቀጥ ያላላትም? ሲጀመር የዩኒቨርሲቲውን ስምና ጊዜውን ለምን ልጅቱ በግልጽ አልተናገረችም? ያልተናገረችበት ምክንያት ጉዳዩን ለማጣራት የሚፈልግ አካል አጣርቶ ስለ ሁኔታው እንዳያውቅ ሆን ተብሎ የተሸፋፈነ ቢሆንስ? ሌላ ጥያቄ ተነስቷል። ልጅቷ ተደፈርክ ስትላችሁ በምን ማስረጃ አመናችኋት? አሁን ደፈረኝ ብዬ አሳስራለሁ የሚል ማስፈራሪያ በብዙ ሴቶች እንደ ቀልድ በሚነገርበት ጊዜ ተደፈርኩ በማለት አንጀት በልቶ ገንዘብ ለመሰብሰብ አሊያም ለፖለቲካ ዓላማ አለመሆኑን በምን አረጋገጣችሁ? ደግሞ ደረሰብኝ ስላለችው የጤና እክል አንድ የሕክምና ማስረጃ ለምን ማቅረብ አቃታችሁ? በማለት ለኢቢኤስ ሌላ ጥያቄ ቀርቧል። እናንተም አሁን እኛም ላልገባን ዓላማ ተባባሪ ካልሆናችሁ በቀር ታሪኳ በዚህ መልኩ ረጅም ጊዜ ተወስዶ በድራማ መልክ እስኪሰራ ድረስ ባለው ጊዜ የየትኛው ዩኒቨርሲቲ ተማሪ እንደነበረች ለማጣራት ሞክራችሁ የገጠማችሁ ነገር አለ ወይ? ወይንስ ደግሞ ጭራሽ ስለማጣራቱ ሀሳብ አልነበራችሁም? ዩኒቨርሲቲው ይቅርና ከሁሉም በላይ አንድ የሚዲያ ተቋም ሊያደርገው የሚገባ ትንሽ ነገር እንዲህ አይነት ስሜት ቀስቃሽ ፕሮግራም ከመተላለፉ በፊትስ የፖሊስን፣ የሚመለከተውን አካል፣ የሰብአዊ መብት ተቋማትን ወዘተ ሀሳብ ያካትታል። እናንተ ግን ይህንን ማድረግ እንዴት አቃታችሁ? የሚሉና በርካታ ጥያቄዎች ለኢቢኤስ ፕሮግራም እየቀረቡ የሚገኝ ሲሆን ኢቢኤስ ውስጥ በርካቶችም ታስረዋል የሚሉ መረጃዎችም በስፋት በተለያዩ ማህበራዊ ትስስር ገጾች ላይ እየተጋሩ ይገኛሉ። ወደ ቀጣይ መረጃችን ስናመራ ከትግራይ ጋር ምንም አይነት ግንኙነት የለኝም ጀነራል ምግባይ ኃይል። መከላከያ ሰራዊት ጀነራል ምግባይ ኃይል ላይ የቀረበውን ክስ የትግራይ የሰላምና የጸጥታ ቢሮ ኃላፊነት የጎደለ ነው ሲል አጣጣለ። የሰላምና ጸጥታ ቢሮ እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ፣ ላጋጠመ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተውን አካል መፍጠርና ጣት መቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለውም ተግባር ነው ሲል ተችቷል። የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ ላይ የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀነራል ምግባይ ኃይልን በግብረ አበሮቹ አደራጅነትና አይዞባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክሯል በሚልም መግለጫ አውጥቷል። የትግራይ የሰላምና ጸጥታ ቢሮ በምላሹም ጀነራል ምግባይና ጓደኞቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን እንዲፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ሊታወቅ ይገባልም ብሏል። የኢትዮጵያ መከላከያ ሰራዊት መጋቢት 12 ቀን 2017 ዓ.ም ባወጣው መግለጫ በተለያዩ ክልል ዞኖችም ወረዳዎች ትንኮሳ ለመፈጸም ሞክሯል ያለውን ኃይል ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷልም ማለቱ ይታወሳል። የትግራይ የሰላምና ጸጥታ ቢሮ መጋቢት 13 2017 ዓ.ም ባወጣው መግለጫ እንዲህ አይነቱ እርባና ቢስ ዜና የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋና ልፋት የውሃ ሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱ ከልብ አሳዛኝ ነው ብሏል። የትግራይ ኃይሎች አመራር የሆኑት ብርጋዴር ጀነራል ምግባይ ኃይል ከኢትዮ ፎረም ጋር ባደረጉት ቆይታ እኛ እንደዚህ አይደለንም፣ አናደርገውም በፍጹም ሲሉ ምላሽ ሰጥተዋል። የፕሪቶሪያ ስምምነት ተግባራዊ እንዲሆን እንደ ህዝብ፣ እንደ ጊዜ አስተዳደር፣ እንደ ሰራዊቱ አባላትም በህጉ መሰረት እየሰሩ መሆኑን ጠቅሰው የቀረበባቸውን ክስ በማስተባበል እኔ እንደዛ አይደለውም፣ የትግራይ ህዝብ ጥያቄም በግለሰቦችም አይወሰንም፣ አግባብ ያለው አደረጃጀት ያለንን ሲሉም ተናግረዋል። ከፕሪቶሪያው ስምምነት ውጪ ያለ አግባብ አንዳንዴ ከኤርትራ አሁን ደግሞ የመጣ ከፋኖ ጋርም መስራት ሌላም ሊመጣ ይችላል በማለት ከስምምነት ውጪ የሚደረግ እንቅስቃሴን እንታገላለን፣ እናስተካክላለን፣ ወደ ትክክለኛው መንገድ እንዲገባ ነው የምንሰራው ሲሉ ምላሻቸውን ሰጥተዋል። ሮይተርስ የዜና ወኪል ያነጋገረው የወሎ ቤት አማራ ፋኖ ቃል አቀባይ አበበ ፋንታውን ብርጋዴር ጀነራል ምግባይ ኃይለ የፋኖን ኦፕሬሽን ደግፈዋል በሚል በመከላከያ ሰራዊት የቀረበው ክስ ሐሰት ነው ሲሉም አስታውቀዋል። የትግራይ ኃይሎች አመራር የሆኑት ብርጋዴር ጀነራል ምግባይ ኃይል ከኢትዮ ፎረም ጋር ባደረጉት ቆይታ አንድም የፋኖ አመራር ከኔ ጋር ግንኙነት የለውም፣ አላደርገውም፣ አናደርገውም ሲሉም አስታውቀዋል። የመከላከያ ሰራዊት በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል በሚል ላቀረበው ክስም ምላሽ የሰጡት የትግራይ ኃይሎች አመራር ብርጋዴር ጀነራል ምግባይ ኃይል በፍጹም እንደዚህ አይነት ውስጥ የምገባ አይደለውም፣ በትግራይ ውስጥም አሁን ባለውበትም ቦታ ድሮ በመከላከያ በነበርኩበትም በቢዝነስ ውስጥም ሁሉንም በአግባቡ የሚሄድ ህጋዊ ሰው ነኝ ብለውም ምላሻቸውን ሰጥተዋል። ከኤርትራ ጋርም ምንም አይነት ግንኙነት የለኝም ሲሉም አክለዋል። ወደ ቀጣይ መረጃችን ስናመራ እስራኤል የሐማስ መሪን ገደለች። እስራኤል እሁድ አመሻሹን ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነበር የሐማስ አመራርን እና ረዳታቸውን ጨምሮ 21 ሰዎችም የተገደሉት። የ21 ዜጎች ህይወት ያለፈው እስራኤል የሐማስን መሪ እስማኤል ባሮምን ከገደለችበት የቦምብ ጥቃት በኋላ በድጋሚ በወረወረችው ቦምብ ነውም ተብሏል። በሐማስ የሚመራው የጤና ሚኒስቴር እንዳለው በጥቃቱ የህክምና ባለሙያዎችን ጨምሮ ሌሎችም በርካታ ሰዎች ጉዳት ደርሶባቸዋልም ብሏል። እስራኤል በተደጋጋሚ ሐማስ ሆስፒታሎችን በመሸሸጊያነት ይጠቀማል፣ እንዲሁም ለጦር መሳሪያ ክምችትና ለእዝ ማዕከልነትም ይጠቀምባቸዋል ስትል ሞክሳለች። ነገር ግን ሐማስ ይህንን ወቀሳ ፈጽሞ አልተቀበለውም። ወደ መጨረሻው መረጃችን
ስናመራ አሜሪካውያን ቴስላ መኪናን አንድደው እየሞቁት ይገኛሉ። ተቃውሟቸውን ለማሰማት የፈለጉ አሜሪካውያን ቴስላ መኪናን አንድደው እየሞቁት ይገኛሉ። ዶናልድ ትራምፕ ሁለተኛ ዙር ለፕሬዝደንትነት መመረጥን ተከትሎ በአሜሪካ ውስጥ እየሰፋ ያለው የፖለቲካ ልዩነቶችም እየከረሩ መጥተዋል። የተፈጠረው የፖለቲካ ልዩነት ጡዘት ማሳያ ተደርጎ የተወሰደው ይህ ቴስላን የማቃጠል ዘመቻ ሲሳሳልትና ሲጓጓለት የነበረውን የቴክኖሎጂ ውጤት ጥያቄ ውስጥ ያስገባ ሆኗል። እንኳን እንደ ቴስላ እጅግ ውድ መኪኖች ይቅርና ተራ ኤሌክትሪክ መኪኖች እንኳን የፖለቲካ ልዩነት ማሳያ ይሆናሉ ብሎ የገመተም አልነበረም። ሆኖም በዓለም ላይ ቴክኖሎጂን እስከ አፍንጫዋ ታጥቃለች የተባለችው እጅግ ቅንጡና ውድ የሆነው ቴስላ በምድር አሜሪካ በየመንገዱ በእሳት እየተቃጠለ በጥይትም እየተመታ ነው ተብሏል። እንዲያውም የናዚ ምክትል ሳይቀር መኪናው ላይ የሚጽፉ ጭምር መታየታቸውን ግርምትም አጭሯል። በዚህም የቅንጦትና የምቾት ተምሳሌት ተደርጎ የተወሰደው ቴስላ አሁን አለመታደል ገጥሞት የፖለቲካ ተቃውሞ ማስተናገጃ ተራቃ ወደ መሆንም ተሸጋግሯል። ባለሙያዎች እንደሚናገሩት ተሽከርካሪዎችን በዚህ መንገድ የጥቃት ኢላማ ማድረግ ያልተለመደ ቢሆንም በአሜሪካ በአምራቹ ላይ የሚያተኩሩ አክቲቪስቶች ግን ረጅም ታሪክ አላቸው ተብሏል። በክስተቶቹ ማንም ሰው ክፉኛ የተጎዳ የለም፣ ነገር ግን ይህ አይነት ተግባር ወዴት እንደሚያመራ አይታወቅም ብለዋል። ሕግ አስከባሪ ባለስልጣናትም ሆኑ የፖለቲካ ተንታኞች ላይ ግራ መጋባት የፈጠረ ክስተት እንደሆነም ነው የተነገረው። ይህ አይነት የመኪና ቃጠሎና በጥብጥ አስፈሪ ውጤትም ያስከትላልም ነው ያሉት። በእርግጥ ቴስላ ላይ የተሰነዘሩ ጥቃቶችም የተበታተኑና የተቀናጁ የማይመስሉ ናቸው ያሉት ባለሙያው፣ ነገር ግን አንድ የሚያመሳስላቸው ነገር አለን ብለዋል። እሱም የቴስላ ባለቤት ኤለን መስክ የፌዴራል ሰራተኞችን ለማባረርና የመንግስት ወጪን ለመቀነስ ለሚደረገው ጥረት ተቃውሞ ማሳየቱ ነው ብለዋል። መረጃዎች እንደሚያሳዩት ከሆነም በተለይ በላስ ቬጋስ ቴስላ ላይ ብዙ ጥይቶችም ደርሰዋል። የላስ ቬጋስ ቢሮ ኃላፊ ልዩ ወኪል የሆኑት ስፔንሰርም ፖለቲካዊ ዓላማ ዘል ነው በሚልም አጥፊዎችን አስጠንቅቀዋል ሲልም ዘገባው አመላክቷል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ ምስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።